ለናሩን ነው ስትሪመሮችን ነው የተናገረው እዚህ ጋር የኢትዮጵያን ኤምኤምኤ ኔክስት ሌቭል ላይ ይከቷል ብዬ ፐርሰናሊ ማስበው የሁለቱ ሰዎች ቢፍ ነው። ተኝቷል ማቱሳላም ጋይስ አስጨፈን ሌሊቱን በላሮም እንዲሁም ጋይስ እዚህ ክሊፕ ላይ ባምቢ መስላኝ ነበር ያለች ማርያምን መጀመሪያ እንዳየሁት የሆነ ጨለማ ቤት ውስጥ ምናምን ነበር አየሁትና ባምቢ መስላኝ እንዴ ብራይትነስ ምናምን። ሰላም ጋይስ እንዴት ናችሁ? ዛሬ ባበደ ቪዲዮ ተመልሼላችሁ መጥቻለሁ። እንደምታውቁት እንግዲህ የቢቦይ ቶሚ ማን እንደሆንሽ ታውቂያለሽ የሚለው ዘፈን ተለቋል። እሱ ዘፈን እንግዲህ ለቲክቶከሮች ዲስትራክት ነው ጋይስ። ስለዚህ እሱን አንድ ላይ እናዳምጣለን ዛሬ። እንዲሁም ደግሞ የአዶናይ ወንድም ማቱሳላ እንግዲህ እንደምታውቁት የመኪና አደጋ ደርሶበት ነበረ። አሁን በሰላም ወደ ቤቱ ገብቷል። እሱንም እናያለን። በተጨማሪም እንግዲህ ጆኒና ሴዶ ማርሻል ፋይት ሊያደርጉ ነው ጋይስ። ስለነሱም አንዳንድ ነገሮችን እናያለን። ወደ ቪዲዮ ላይክ አድርጉ። የኢትዮጵያን ኤምኤምኤ ኔክስት ሌቭል ላይ ይከቷል ብዬ ፐርሰናሊ ማስበው የሁለቱ ሰዎች ቢፍ ነው። የመኮንን ላከና የደረጀ ኃይሌ ማለት ነው። በጣም አንጋፋ አርቲስቶች ናቸው። እስቲ ያላቸውን ቢፍ በቪዲዮ ባጭሩ ላሳያችሁ። መኮንን ላከ ቦክስ ገጥሟለሁ ቢል ወሬ ሰማሁ። የሰራም ብታስተዳድር አይሻልም? 6 ወር ትተኛለህ። ጀመሩ ቢፍ መኮንን ላከና ደረጀ ኃይሌ እስኪ እናያለን የሆነ ከተከናወነ ረሳት። ለማንኛውም አርፈህ ተቀበል። እዝተን እስከ ዛሬ ድረስ በዘፈን ነው አይደል የምታውቀው? አሁን ግን በቦክስ አንድ በመድልህ ነገር ግን ዳቦ ቤትህን ግን አሯሩጥልሃለሁ። ገባ እንዳያችሁት ነው እንግዲህ በጣም ነው የሚያጓጓው። በጣም ገራሚ ቢፍ ነው እውነት። ይሄ ነገር ሪሊ ሀፕን ማድረግ አለበት። እኛ ተጽዕኖ መፍጠር አለበት። እዚህ ኮሜንት ሴክሽን ላይ እየገባችሁ ጌታቸውን ሜንሽን አድርጉት። የእውነት ይሄ ነገር ሀፕን እንዲያደርግ በጣም ትልቁን አስተዋጽኦ የሚያደርገው እሱ ስለሆነ ማለት ነው። እናንተስ እንግዲህ ምን ትላላችሁ? እነዚህ ሰዎች ይግጠሙ አይግጠሙ? በጣም ኤክሳይትድ ሆንኩ። ደስ ይለናል ቢጋጠሙ፣ ግን ሊሆን የማይችል ነገር ነው። ሴዶ ማርሻል አርት እንግዲህ ከኔ ጋር ፋይት ለማድረግ የጠየቀውን መስፈርት ነግረውኛል። እንግዲህ ከዚህ በኋላ ህይወቴ ይበላሻል፣ ማንም ሰው ማስታወቂያ ያሰራኝም፣ ከሪሬ ሊያልቅ ስለሆነ ምችለውን ያህል ገንዘብ ላጠራቅም በሚል ፋይቱን እንዳልተቀበልክ ቅድመ ክፍያ ፋይት ከማድረግ በፊት 5 ሚሊዮን ብር ካልተከፈለኝ ምንም በቃ ከዚህ በኋላ የፋይቲንግ ከሪር ስለማይኖረኝ ፋይቱን አልቀበልም። እንደዛ ብሏል እንዴ ሲዶ ጋይስ? እንደዛ እኮ አላለም ጆኒ። እንዳልክ ደርሶኛል። ሼም ኦን ዩ ኤቭሪዋን ለሀገር ምናምን ያልከው በራስህ ምንም ሳትተማመን እንደሆነ አሁን ገብቶናል። you have no belief in yourself in your martial arts skill። ከዚህ በኋላ እንዲሁም አንተ ማርሻል አርት የሚባለው ነገር ካፈ ሲወጣ አይ ቲንክ ማንም ሰው መስማት ያለበት አይመስለኝም። ጋዜጠኛ ካፕልስ ስለ ሰርጋቸው ሲነጋገሩ ቢላይክ ሰላም ጤና ይስጥልኝ። ለዜክስ ነኝ። ቢኒ እንደምን አለ? በሏችን በእጃችን መግባቱ ጥናቶች እንግዲህ የሚያሳዩበት ሁኔታ ነው ያለው። በመጀመሪያም የጋብቻ ድምዳሜ ላይ እንደርሳለን ብዬ አስቤ አላውቅም። ይበል የሚያሰኝ ውሳኔ ላይ ደርሰናል። አበይት የሆኑ ተግዳሮቶቻችንን እናስወግደን በሰርጋችን አንኳር ጉዳይ ላይ ስለተወያየን ልባዊ ደስታዬን እገልጻለሁ። እንግዲህ ለሰርጋችን ጉልህ ሚና ስለተጫወት አመሰግናለሁ። የዜግነት ግዴታዬ ነው። ቢሆንም ግን የብዙ ባለድርሻ አካላት አስተዋጽኦ ያደረጉበት ሁኔታ ላይ እንገኛለን። ይህ በእንዲህ እንዳለ የሰርጋችን አፈጻጸም 99% መድረሳቸውን ቁጥሮች ያሳያሉ። ያለ ምስጋና በካልቻ አልኳትም ካሜራዬን በኢየሱስ እያቀረብኩ የቬሎን ዋጋ ማሻቀብ ተከትሎ ውይይት መድረክ ከፍተን በድርድር የምንወስንበት ሁኔታ ነው ያለው። ስለነበረን ቆይታ አመሰግናለሁ። በሰርጋችን ቀን እስከምንገናኝ ነጼክስ ነኝ። ሰላም ሁኑ። በሰርጋችን ቀን እስከምንገናኝ ሰላም ነው። አይ ነገር ነው። እኔ በማያገባኝ ሳልነካ ሰው አልነካም። እኔ ሲደርሱብኝ ነው የምደርሰው። በቃ አወጣለሁ እንዳለ ስልኬ ላይ ያለውንም ላፕቶፕም እየመጣ ነው ከታች አወጣለሁ፣ ሙሉን አሳያለሁ። በቃ በማያገባኝ ነገር ውስጥ አታስገቡኝ። በመረጃና በማስረጃ ነው መንቀሳቀስ። እዮዳቢ አንዴ ይመጣል። እሺ ነው ያባል አንዴ ላፕቶፕ እንጎላ ላፕቶፕ ናንቺ ተው ተረጋጋ አትበሉኝ ጋይስ፣ ተው አትበሉኝ። እስከ ዛሬ እየተውን ነው እኮ ብዙ ነገር አይደል እንዴ? እያየን እንዳላየን እያለፍን ነው እስከ ዛሬ ድረስ አይደለ? እስከ ዛሬ ድረስ እያየን እንዳላየ እያለፍን ነው አይደል? ስንት ነገር ማይ ፋሚሊ፣ ስንት ነገር እያየን እንዳላየ እያለፍን አይደል? እስከ ዛሬ ይኸው እዚህ የደረስ ነው። አሁን እንዲህ ሲባል አሁን ዝም በል ትላላችሁ? ተው ትሉኛላችሁ? አሁንም ጋይስ አሁንም ልተው
ስሙ ጋይስ ዲላን ፔጅ ማለት ነው። የማን አድናቂ ነህ አለኝ የእግር ኳስ ከፕሪሚየር ሊግ። እኔ ደግሞ የማንቸስተር ዩናይትድ አልኩት። አልመጣም ወደ ኢትዮጵያ አለኝ። ኧረ እኔ እቀየርልሃለሁ አልኩት። እቀየርልሃለሁ አርሰናል የአርሰናል ደጋፊ ነኝ እኔ። እንደውም ታውቆኝ ነበር የአርሰናል ደጋፊ መሆኔ ማለት ነው። የዩናይትድ አድናቂዎች ካላችሁ እዚህ ከደበራችሁ ማለት ነው ዲላን የፈጠረ ዲላን ፔጅ አርሰናል ካሉን ካልመጣም ምናምን ሲለው ይፈጠራል ቀየረም አራዶናይ ለክለብ ታማኝ አትሆንም እንዴ አዶናይ ምን እሺ መጥቶ እስከሚሄድ ተፋቱ። የአርሰናል አድናቂ ልሁንበት ተፋቱ። እባካችሁ እንኑሩበት እባካችሁ አርሰናል ጋነርስ ሌትስ ጎ። ይሄን ዘፈን ሰማችሁት? አብዛኛዎቻችሁ አልሰማችሁትም አይደል? ከአንድ ሰዓት በፊት ነው የተፖስተው። ግቡና ስሙት። ያልተነካካ ቲክቶከር የለም፣ ያልተጠቀመ ቲክቶከር የለም። እየራስሽ ማለት ነው ማን እንደሆንሽ ታውቂያለሽ ይላል እርሱ። ያ ጋይስ ዘፈኑ ሙሉ ቲክቶከሮች ነው ዲሽ ያደረጋቸው እና በጣም ጸዴ ዘፈን ነው። ያዳመጣችሁት ካላችሁ አዳምጡት። ማን እንደሆንሽ ታውቂያለሽ ይነግርሻል፣ በዘፈኑ ይነግርሻል። ካሜራ ደቅኜ ሳወራ ቀጥታ በየቀኑ አለው ያው ማታ ስትሪመር ብዬ ሹመት ቢሰጠኝም ከታጣባ አላልፍም ማንም አያውቀኝም። ይሄ ጋይስ ለናሩን ነው ስትሪመሮችን ነው የተናገረው እዚህ ጋር እነ ማይጂ ምናምን ማለት ነው። እነሱ ናቸው ስትሪመር አይ ቲንክ አይደለ? እነ ጆን ዳንኤል ምናምን ቲክቶከር ናቸው ስትሪመር አይባሉ እና ስትሪመር ከቲክቶክ አላልፍም ነው ስትሪመር የሚባሉት። ብዙ ጊዜ ቲክቶክም እኮ ስትሪመር ናቸው፣ ግን ደግሞ ብዙ ጊዜ ስትሪመር የሚባሉት ትዊች ላይ ኪክ ላይ ምናምን ነው አይደለ? እና ትዊች ላይ እና ኪክ ላይ የሚያያቸው ሰው የለም። እና አሩን ጋይስ የኢትዮጵያ ሕዝብ ትዊች እና ኪክ አይጠቀምም እና እነሱ ቲክቶክ ላይ ነው ሰው ያለው። ስለዚህ ቲክቶክ ላይ ነው ላይቭ የሚገቡት ለስሙ ነው። ስለዚህ ስትሪመር የተባሉት ማለት ነው ምንድነው ይባል ያለባቸው ቲክቶከር። ካሜራ ደቅኜ ሳወራ ቀጥታ በየቀኑ አለው ያው ማታ ስትሪመር ብዬ ሹመት ቢሰጠኝም ከታጣባ አላልፍም ማንም አያውቀኝም። ማን እንደሆንሽ ታውቂያለሽ ተጫውቶባችኋል አሩን። በነገራችን ላይ ጋይስ አንዴ ቻርጅ ልሰካ። አሩን በኢየሱስ እናውራ ከተባለ ቃል አጠረው አሩን በጣም ብዙ የምናወራቸው ነገሮች ይኖራሉ። ኦኬ እናውራ ከተባለ እሺ ብዙ የምናወራቸው ነገሮች አሉ። ስለዚህ አንዴ ግን በጣም ሪስፔክትፉል ሰው ስለሆንኩኝ አንዴ ቮይስ ሜሴጅ እልክለታለሁ። አንዴ ቮይስ ሜሴጅ ወንድ ከሆነ ይሄን ይመልስልኛል። እሱ ወንድ ከሆነ እሱ እናቱ ወልዳለች አውረ እናንተ ነው ይልኛል። ቢቦይ ቶሚ ሰርች ኢንስታግራም ቢቦይ ቶሚ ደስ ይለኛል። ቮይስ ሜሴጅ ሊልክለት ነው ጋይስ ለቢቦይ ቶሚ አሩን ለቢቦይ ቶሚ አይ ኖረን ማውራት ጥሩ ነው። ቢቦይ ቶሚ ቶማስ ነው እዚህ እሺ ቪዲዮ ነው መልክለት እሺ በእንደዚህ አይነት ቪዲዮ አጣ እሺ አንተ ፕሊዝ ሌት ሚ ቲንክ ስትሪመሮች የሚሉት ብለህ ምናምን ያልከው የሰራኸው ይሄንን ስለኛ እንዳይሆን ስለኛ እንዳልሆነ ተስፋ አደርጋለሁና ይሄን በገባል በቀጣዮቹ 10 ደቂቃዎች ውስጥ አይ ሃሩን ወይም ደግሞ አይ ማይጂዎች ኢንጀራል ስትሪመሮች ለእናንተ አይደለም ብለህ መልስ ካልሰጠኝ ፕሮብሌሙ ከባድ ነው። እሺ አመሰግናለሁ። አጋጣሚ ናቲ ከፈለካኝ ካልፈራኝ ይሄ ቪዲዮ ሙሉ መላው ዓለም ላይ ያለው ሰው ነው የሚያየው። እኔ እንደምታየው እኔ ከማምጣቴ በፊት ብዬ አይደለም የምጀምረው፣ ቀጥታ ነው ገባ መጥቻለሁ። ተዘጋጅ ናቲ ጸጉራ ኦኬ ሶ ናቲና በላቸው ፋይት ያደረጉ ነው። ይሄ ፋይት እኮ ጋይስ ሁሉም ቲክቶከር በነገራችን ላይ እንደሚፈላለግ ነው ያወቅንበት። ያያችሁት ነው የተነሳ ሁሉም ቲክቶከር እኔ ከእንትና ጋር መጋጠም እፈልጋለሁ እኔ ከእንትና ጋር እያለ ነው። ቂም ያለበት ቲክቶከር ሁሉ ተመቻችቶለታል። በነገራችን ላይ ባሁን ሰዓት ለምቆርጠው ይሄ ፊልሚያ ነው ሻምፒዮን ምናምን ነው። ሜዳ ላይ ገብተህ ሙሉ ተመልካች እንዲህ ዙሪያ ላይ ቁጭ ብሎ የሚያይበት ጨዋታ ነው። የፀጉር መመላለጥ ቅርጽ ማውጣት አይደለም። እባክህ እንደምታየው ያረሰ ነው ያደገው
ለፌደራሉ እንደዚህ በመሰለቻ አልጨረሰም። እኔ እንደ ሰነካ ማለት ነው ማሳ ነው የምትሆነው። ማብራት እንደያዘ ሰው ስታካርገ እንደ ይነዝራል። ናቲ አይታል እንግዲህ መልስ ምታው እንዲሁም ከነ መኮንን እና ከደረጃ ይልቅ ይሄንን ፋይት እጠብቃለሁ በጉጉት። አርጀንቲና ላይ ሲገባ ቆርጠን እንደምገባው እስቲ እጅን ጥንካሬ ዲያ በቃ ህዝቡን ምንም እንደማያውቅ እንደሞኝ አድርጎ ነው የሚያየው። የኢትዮጵያ ህዝብ ግን ምን ነው እንደ ኢትዮጵያ ህዝብ የዋህ እንደ ኢትዮጵያ ህዝብ በቃ ዝም ብሎ በቃ የሚነዳ ነው አይቻልም። very condescending, very patronizing ግን ህዝቡ አያውቅም። እንደነገርኩ ነው 99.9 የኢትዮጵያ ህዝብ ማርሻል አርት ምን እንደሆነ ስፔሻሊ ደግሞ ሚክስ ማርሻል እና በቃ እድሉን ትክክለኛ ፋይት ለሚያሳዩ ሰዎች እንስጣቸው። የተጨማሪ ተረጅ የባሰ ጭምልቅናውን ማበረታታት የለብንም። ሴዶ is now like a spoiled brat። በመጀመሪያ MMA ፋይት ዴቢው 10 ሚሊዮን ብር ይፈልጋል። ስታስቡት ሴዶ 10 ሚሊዮን የሚያውቅ ይመስላችኋል? ስንት ዜሮ እንዳለው like I don't think so። የሆነ ሰዓት ላይ እኮ እንደውም እሱ ከሶማሌው ጋር ፋይት ሊያደርግ ሲል ይሄ መልእክት ለሶማሌ ሰውዬ እኔ ራሴ በቃ ያላ ሴዶ ባይመቸኝም ፌክ ነው ብዬ ባስብም የሀገራችን ልጅ ነውና ሰፖርት አደርገዋለሁ አስተምረዋለሁ ብዬ ራሱ አስቤ ነበር። but now I just realized ምን ሪላይዝ አደረክ ጆኒ? ጋይስ ይሄ ፋይት የምር ሊሆን ነው እንዴ? ኧረ ከባድ ነው። ዛሬ እንግዲህ የምንገኘው ቤንትራክ ሆቴል ነው። ወንስተበስ ሆቴል ስና አዲስ አበባ ወንድማችን የከተማ ላይፍ እያሳየ ነው። ወንድማችን የከተማ ህይወት እያሳየ ነው አላለም? ንቃተ ህሊና ነው። ኧረ ደግሞ ይስቃል ንቃተ ህሊና አንተ Bentley, pure luxury. Let's go. Show us the room, bro. Show us the room. ጋይስ ጆኒና ንቃተ ህሊና በነገራችን ላይ በጣም ቤስት ፍሬንድ ሆነዋል። እንኳን የተጣሉ ትሮች አይመስሉም። ከአንድ ቀን በፊት የተጣሉ ምናምን ሰዎች አይመስሉም። በጣም ነው የተጃለሱት ነው የምላችሁ። እና ደግሞ ሌላ ኮፍያና ቲሸርት የምትገዛበት ቤት እያገነተሩ ነው ተብሏል። እና ካሁን በኋላ እኔ ጋናና ግዛሽ የምር ሰው አገናኛለሁ። እንዲህ ኮፍያ 10,000 ብር ትሸጡለታላችሁ? አረ ፋርነት ነው፣ ይደብራል። የምር ከ15 ቀን በኋላ ቀለም ይቀይራል ብለውት እኮ ነው። አረ በስመ አብ እመቤቴን ተው አትቀልድ አንተ እንዴ! አንተ ትቀልዳለህ። በእኮ ማታ ማታ ብቻ መስሎ ነበር። እኔ ህይወቴን በሙሉ ቺል ነው ማረገው በቀልድ መክሰስ ነገር እኮ እየበላው ነው። አረ ተጎርተሻል ብያለሁ ልጅ በጣም ስራ ላይ ነሽ። ታዲያ ትላንትና በጣም አንተ ትላንትና ቪዲዮ ላይ ከምስራቅ ጋር የሰራው ላይ በርታ ነው ያልከኝ። አንቺ እኮ ታጠነክሪያለሽ እኮ ለዛ የሚያጠነክር ሰው በርታ ነው የሚባለው። ሴዶ ተገናኙ። ተጨፍን ሌሊቱን በለታ ነጠላዋን ለብሳ አመስጋኝ ብትመስል ቲክቶክ ላይ ጎንበስ ማናት ጋይስ? ውሎና ዳሯ ግን ክለብ ነው ቤቷ ስጨፍን ሌሊቱን ብላ ሮም። እንዲሁም ጋይስ እዚህ ክሊፕ ላይ ባምቢ መስላኝ ነበር ያለች። ማርያምን መጀመሪያ እንዳየሁት የሆነ ጨለማ ቤት ውስጥ ምናምን ሆኜ ነበር አየሁትና ባምቢ መስላኝ እንዴ ብራይትነስ ምናምን ያልኩ ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ። ያው ደግሞ አሁን ነገር ስለ ባምቢ እየተወራ ሳለ ይዘፈን መለቀቁ ደግሞ ጭራሽ ነገሩን አብሶታል ጋይስ። ስለ ባምቢ እንደዚህ እየተወረደባት ያለ የዘፈን ሲለቀቅ አስቡት። ማን እንደሆንሽ ታውቂያለሽ፣ ማን እንደሆንሽ ታውቂያለሽ። ቆይ እኔ ግን ያልገባኝ ጋይስ ማቱሳላ ተመልሷል። ጃኒ የት አለች ጋይስ? አንድ ላይ ነው አደጋ ደረሰባቸው የተባለው። ጃኒ የት እንዳለች እኔ እንጃ፣ አላየናትም። እኔ እስካሁን አላየኋትም። ያው ቤቱ ገብቶ እንግዲህ ተኝቷል ማቱሳላም ጋይስ። እግሩን ብቻ ነው አንድ እግሩን ብቻ ነው የተጎዳው። ቀላል ጉዳት ይመስላል፣ ከባድ አይመስልም። እንዲ ስራ አለኝ ብሎ በውስጥ ቢያወራኝ ኦኬ ዘፈኑን በዚህ ስታይል አስተካክል ምናምን ብዬ
የሆነች ቀመር ቅመም አድርገህ ስራውን ቡም ታደርገዋለህ። ሰራው የታሰበው ቆዛ ያለው ነው ትዚና ስቲፎም ተሰድቧል ጋይስ በዘፈኑ ምን የትኛው ፓርት ላይ ስቲፎ ይኖራል? ስቲፋኖስ እኛ በስራ ነው የምናሳየው። ኧረ የመጥበስ ማንቦል መንፈስ ቅዱስ አልበሜ ውስጥ ራሱ አንተን አካትቼ አላበላሸውም። ታሪካዊ ስራ ነው የምሰራው ብሮ። ተላለፍን ማርያምን ተላለፍን። ስቲፎ አልበም ላይ ወጣ ነው ይለቅራል። ቃለ ታምር ነው እንዴ ናሆም ፎንቲያውን እና ጆሲ በነገራችን ላይ እንደሰሩት አይነት ናሆም ባያቆም ኖሮ ምናምን እሱ እንደዚህ አይነት ነገር ላይ መልስ ይሰጥልን ነበር። እሱም የሆነ ሻንቂሊ ነገር ነው። ጆሲ አላቆመም እሱ ነበር። ናሆም ፎንቲ እኮ ነው ጋይስ። ኧረ ይክር ይመቻት ያላዳ ልጆች አርግላት ማርያምን መስራቴን ነው ያሳየኝ። ጎበዝ ልጅ መሆኔን ራሴን ቼክ እንዳደረገው ነው ያደረገኝ። የምር ስቲፎን ነግሮታል ጋይስ። በዚህ ዘፈንማ ሪአክት ይደረግበታል። በቃ ገብታችሁ ተመልከቱ ሪአክሽኑን ጋይስ ከሰራሁት። ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።